ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያን ቤተሰቦች እንደምን ቆይታችኋል? በአዳዲስ መረጃዎች ተመልሰን መጥተናል። ስምረት ፓርቲ በስም ያልጠቀሳቸው አካላት ፓርቲው ላይ ከሚያካሂዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠየቀ። የተመድ የሰብአዊ መብቶች ኃላፊ በትግራይ እየጨመረ የመጣው ውጥረት እንዲረግብ አሳሰቡ። ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቅስ እንደሚችል አስጠነቀቀ። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ እነኝን መረጃዎች አሁን የምናስደምጣችሁ ይሆናል። አርዕስተ ዜናውን አስቀድመናል። ወደ ዝርዝር መረጃዎቹ አሁን ምናልፍ ይሆናል። ስምረት ፓርቲ በስም ያልጠቀሳቸው አካላት ፓርቲው ላይ ከማይካሄዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠየቀ። የዲሞክራሲያዊ ስምረት ትግራይ ወይንም ስምረት ይህንን ጥሪ ያቀረበው አንዳንድ የፖለቲካ ፓርቲው አመራርና አባላቶች በግል ይፋዊ ማህበራዊ ገጻቸው ላይ የሚጽፏቸው ጽሑፎች የግላቸው እንጂ ፓርቲውን የማይወክሉ መሆናቸው በገለጸበት መግለጫው ነው። ስምረት ለአዲስ ማለዳ በላከለት መግለጫ በስም ያልዘረዘራቸው ነገር ግን ሁሉም ወገኖች ሲል የጠራቸው አካላት ከችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠይቋል። የትግራይን ሕዝብ ወደ መደበኛ ህይወት የሚመልሱ መረጋጋትን የሚሰብኩ ሰላምን መልሶ መገንባትና መልሶ መቋቋምን በሚሰብኩ ዘመቻዎች ብቻ እንዲተኮር ጥሪ አቅርቧል። የፓርቲው አቋም በድረገጹ ብቻ የሚለጠፉት መሆናቸውን ያመላከተው ስምረት በህዝባችን ላይ የተጋረጡ ውስብስብ ችግሮች በሰላማዊና ዲሞክራሲያዊ ትግልና በሁሉም ጎሳዎች ላይ ያተኮረ ውይይት በማድረግ ሊፈቱ እንደሚገባ አጥብቆ እንደሚያምንም አጽንኦት ሰጥተውታል። የፓርቲው ፕሬዝዳንት አቶ ጌታቸው ረዳን ጨምሮ ሌሎች አመራርና አባላት በግል ማህበራዊ መገናኛ ዘዴዎቻቸው በህትመት ውጤቶችና በድረገጾች ላይ የተለያዩ ጽሑፎችን ሲያሰራጩ እንደነበር ይታወሳል። ለአብነትም ጌታቸው ረዳ ከጥቂት ቀናት በፊት በአዲስ ፎርቹን ላይ ዘለግ ያለ ሀተታ አስነብበዋሉ። ፓርቲው የችኮላ ሲል የገለጸው ባሻገር ምን አይነት ዘመቻዎች እንደተከፈቱበት በግልጽ ያለው ነገር የለም። የተመድ የሰብአዊ መብቶች ኃላፊ በትግራይ እየጨመረ የመጣው ውጥረት እንዲረግብ አሳሰቡ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል ያለውን የጸጥታና የሰብአዊ መብቶች ሁኔታ አሳሳቢ ሲሉ ገልጸውታል። ሁሉም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎችን እንደሚወስዱም ጥሪ አቅርበዋል። ኮሚሽነሩ ዛሬ ባወጡት መግለጫ በኢትዮጵያ መከላከያ ሰራዊትና በትግራይ ክልል የጸጥታ ኃይሎች መካከል በቅርቡ የተቀሰቀሰው ግጭት በሰሜን ኢትዮጵያ ያለውንና ቀድሞውንም ደከም ያለውን የሰብአዊና የሰብአዊ መብቶች ቀውስ ይበልጥ ሊያሳስበው እንደሚችልም አስጠንቅቀዋል። ሁኔታው አሁንም እጅግ ተለዋዋጭ ሲሆን ሁኔታው ይበልጥ ተባብሶ በክልሉ ያለውን ቀድሞውንም አሳሳቢ ሆነውን የሰብአዊ መብቶችና ሰብአዊ ሁኔታ ይበልጥ ያሳስበዋልም የሚል ስጋት አለን ብለዋል ኮሚሽነሩ። በድጋሚ ወደ ግጭት ከመግባት ይልቅ ከፖለቲካዊ ውይይትና መተማመን ግንባታ እርምጃዎች ውጥረቱን ለመቀነስ የዓለም አቀፉ ማህበረሰብ ድጋፍ የታከለበት በሁሉም ወገኖች በኩል የተቀናጀና ቀጣይነት ያለው ጥረት እንደሚያስፈልግም አሳስበዋል። እንደ ተባበሩት መንግስታት የሰብአዊ መብቶች ቢሮ መረጃ ከሆነ ጥር 18 ቀን በሰሜን ምዕራብ ትግራይ በተለይም በአማራ ክልል ድንበር አቅራቢያ ከሚገኙ ጸለምቴና ጸላይ ጸለምቴ አካባቢዎች ግጭት ተባብሰው ነበረ። የትግራይ ጸጥታ ኃይሎች በኋላም ከጸለምቴ አካባቢ መውጣታቸው ታውቋል። በውጊያው ወቅት ድሮኖች፣ መድፎችና ሌሎች የከባድ መሳሪያዎች ጥቅም ላይ መዋላቸውን ሪፖርቶች ያመለክታሉ። ቱርክ በተጨማሪም በግጭቱ ወቅትና በግጭቱ በኋላ በሁለቱ በኩል ማለትም በኢትዮጵያ መከላከያ ሰራዊትና በትግራይ ጸጥታ ኃይሎች እየተፈጸሙ ያሉ ስርዓቶች ዙሪያ ያላቸውን ስጋት ገልጸዋል። ንጹሃን ዜጎች በድጋሚ እየጨመረ ባለው ውጥረት መካከል ተይዘዋል ያሉት ኮሚሽነሩ ከተቃራኒ ወገን ጋር ግንኙነት አላቸው በሚል ጥርጣሬ የሚፈጸሙ ስርዓቶች መቆም አለባቸውም ሲሉ አክለዋል። በ2013 እስከ 2015 ዓመተ ምህረት በትግራይ በተካሄደው ጦርነት ከ1 ሚሊዮን በላይ ሰዎች አሁንም ድረስ ተፈናቅለው ይገኛሉ። ይህ ግጭት ለብዙዎች ሞት ከ2 ሚሊዮን በላይ ለሚሆኑ ሰዎች መፈናቀል ምክንያት ሆኗል። ምንም እንኳን ትክክለኛ ሟቾች ቁጥር አሁንም አከራካሪ ቢሆንም ኮሚሽነሩ በሁለቱም ወገኖች ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች በአፋጣኝና በገለልተኛ አካል እንዲመረመሩ ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደምንመለከተው ጉዳይ እናልፋለን።
ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቅስ እንደሚችል አስጠነቀቀ። መንግስት የፕሪቶሪያው ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ትላንት ባወጣው መግለጫ ከሰሰ። ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። ህወሓት በመግለጫው የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲልም ወንጅሏል። ይህ ድርጊትም ትግራይን ወደ አዲስ ግጭት ለመግፋት የሚደረግ ሙከራ አካል ነው ሲሉ ገልጸውታል። በተጨማሪም የፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 40 በመቶ የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችም በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙ ገልጸዋል። ህወሓት የስምምነቱን ሁኔታና ሂደት የሚገመግም በአፍሪካ ህብረት የሚመራ የባለሙያዎች ቡድን እንዲቋቋምና የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡን ገልጿል። ይሁን እንጂ ለእነዚህ ጥያቄዎች የተሰጠው ምላሽ አነስተኛ መሆኑንም አመላክቷል። መግለጫው የኢትዮጵያ መንግስት አሁን ትግራይን ወደ ሌላ ዙር ደም አፋሳሽ ጦርነት ለማስገባት እየጣረ ነው ብሏል። ሆኖም ድርጅቱ ወደ ወታደራዊ ግጭት የመመለስ ምንም ፍላጎት እንደሌለውና ይልቁንም በፕሪቶሪያው ስምምነት ማዕቀፍ ውስጥ ድርድር እንዲደረግ እንደሚፈልግም ገልጿል። ፓርቲው በዓለም አቀፍ ማህበረሰብ በኩል የሚደረገው ጥረት በቂ አይደለም ሲል የተቸ ሲሆን በሌላ በኩል የተባበሩት መንግስታት የአፍሪካ ህብረትና አሜሪካ በቅርቡ የሰጡትን ማሳሰቢያ እንደ መልካም ጅማሮ እንደሚቀበለውም ጠቁመዋል። የፌዴራል ባለስልጣናትም ለቀረቡት ክሶች እስካሁን በይፋ የሰጡት ምላሽ የለም። በሌላ በኩል ሳልሳይ ወያኔ ትግራይ ፓርቲ በትግራይ ክልል ውስጥ በማህበረሰብ የሚመራ የእርቅ ሂደትና ከወገንተኝነት የጸዳ ሽምግልና እንዲጠናከር ጥሪ አቅርቧል። ፓርቲው በመግለጫው በትግራይ ተወላጆች መካከል እየተደረጉ ያሉ የእርቅ የውይይትና የሰላም ጥረቶች ሊደገፉና ሊጠናከሩ እንደሚገባም ገልጾ ይህንኑ በክልሉ ዘላቂ ሰላም ለማምጣት ከፍተኛ አስተዋጽኦ እንዳለው አጽንኦት ሰጥቷል። ድርጅቱ እነዚህ ሂደቶች የሚያመቻቹ ግለሰቦችና ተቋማት ገለልተኝነታቸውንም እንዲጠብቁ አሳስቧል። በተጨማሪም በአሁኑ ወቅት በትግራይ ውስጥ አስተዳደራዊ ስራዎችን ማቀናጀትና የክልሉን መሰረታዊ ጥያቄዎችን መመለስ የሚችል ህዝባዊ ተቋም የለምም ብሏል። በጦርነቱ ምክንያት የደረሰውን ውድመት ለመጠገንና የውስጥ ክፍፍሎችን ለማርገብ እንዲቻል ሁሉንም ያካተተና ህጋዊነት ያለው መንግስት እንዲመሰረት ጥሪ አቅርበዋል። በተጨማሪም ድርጅቱ የሀገር ሽማግሌዎች፣ የማህበረሰብ አስታራቂዎች፣ አቦ ገረብ ተብለው የሚጠሩ ባህላዊ መሪዎችና የሃይማኖት አባቶች በማንኛውም ወገን ሳይሰለፉ እየተባባሰ የመጣውን ታጠቁ አካላት ክፍፍል እንዲፈቱ ጥሪ አቅርቧል። በትግራይ ተወላጆች መካከል የሚፈጠር ግጭት እንዲቆምና ለእርቅና ለውይይት ምቹ ሁኔታ እንዲፈጠር ጥረት እያደረጉም እንደሆነ ተናግረዋል። የአፍሪካ ህብረትና ሌሎች ዓለም አቀፍ አካላትን ትኩረት የሳበ ሲሆን ወታደራዊ ግጭቶችና በክልሉ እየጨመረ ስለመጣው ውጥረት ያላቸውን ስጋት ገልጸዋል። ሁሉም ወገኖች ራሳቸውን እንዲያቀቡ፣ የሰላም ስምምነቶችን እንዲያከብሩና ሰፋ ያለ ዳግም ግጭትን ለማስወገድ በውይይት እንዲቀጥሉ አሳስበዋል። ይህንን ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ ኃይሎች ከጸለምት የመውጣታቸውን ገልጸዋል። የትግራይ ጊዜያዊ አስተዳደር ይህ እርምጃ መተማመንን ለመገንባት እየታለመ መሆኑን የገለጸ ሲሆን አሁን ላለው ውጥረት በውይይት ወይንም በሰላማዊ መንገድ መፍትሄ ለመስጠት ያለውን ዝግጁነት ለማሳየት የታሰበ መሆኑንም አመላክተዋል። ከየካቲት 2 ቀን ጀምሮ ዋጀራትን ጨምሮ በአንዳንድ የደቡባዊ ትግራይ አካባቢዎች አንጻራዊ ሰላም መኖሩ ቢዘገብም ለውይይትና ለውስጥ ግጭት መቆም የሚቀርቡ ጥሪዎች ግን ቀጥለዋል። በትግራይ ኃይሎች መካከል ያለው የውስጥ ውጥረት በቀጠለበት በዚህ ወቅት የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የትግራይ ሲቪል ማህበረሰብ ድርጅቶች ህብረትና የትግራይ የሰላምና ጸጥታ ቢሮ ለሰላማዊ መፍትሄ የሚቀርቡ ጥሪዎችን ዳግም አድሰዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። በሌሎች መረጃዎች እስክንገናኝ በደህና ቆዩ።